ሰላም ጤና ይስጥልኝ ውድ ተመልካቾቻችን የፒ2ፒ ከአርሲቪ ጋር በመተባበር የሚያቀርብላችሁ ሳምንታዊ የሐኪም ቤት ፕሮግራማችን ነው። በዛሬው የሐኪም ቤት ፕሮግራማችን የምንወያየው ስለ ቫይታሚንና ሚነራል ሲሆን እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ መጋብዛችሁ ሰሎሜ ታደለ ነኝ። መልካም ቆይታ ይሁንላችሁ። ለመሆኑ ቫይታሚንና ሚነራል ምን ማለት ነው? ቫይታሚንና ሚነራል ማለት በሰውነታችን ውስጥ በጣም በትንሽ መጠን የሚፈለግ ነገር ግን ጥቅሙ በጣም ብዙ አገልግሎት በሰውነታችን ውስጥ የሚሰጠን ንጥረ ነገር ነው። ጤናችን ከመጠበቅ አንፃር የበሽታ የመከላከል አቅማችን ከመጨመር እንዲሁም ደግሞ የአጥንት፣ የጥርስ፣ የጥፍራችን ጤና ለመጠበቅ ብቻ ብዙ ጥቅም ከሚሰጡ ንጥረ ነገሮች መካከል ቫይታሚንና ሚነራል በዋናነት ይጠቀሳሉ። የቫይታሚን አይነቶች በውስጣቸው ብዙ ቢሆንም ዛሬ መረጃ ልንሰጣችሁ የፈለግነው ስለ ቫይታሚን ዲ እና ስለ ቫይታሚን ሲ ነው። ብዙ ጊዜ እናንተ ወይ ደግሞ በዙሪያችሁ ካሉ ሰዎች መካከል በጣም ደክሞኛል ቫይታሚን ዲ ያጥሮኛል መሰለኝ የሚለውን ንግግር ከአንዴም ሁለቴም ሰምታችሁ ሊሆን ይችላል። ብዙ ጊዜ በጣም ከፍተኛ የሆነ ድካም የሚሰማን ከሆነ፣ የጡንቻ መዛል ካለ፣ የአጥንትና የወገብ ህመም ካለ፣ የጀርባ ህመም ካለ፣ የድባቴ ስሜት የሚሰማን ከሆነ፣ የምግብ ፍላጎታችን ከጊዜ ወደ ጊዜ እየቀነሰ የሚመጣ ከሆነ፣ እንዲሁም ደግሞ እንቅልፍ ማጣት፣ የፀጉር መነቃቀል፣ ቆዳ መድረቅ እንዲሁም ደግሞ በጣም የተዳከመ የበሽታ መከላከል አቅም ካለ ይህ የቫይታሚን ዲ እጥረት ምልክቶች ሊሆኑ ይችላሉ። ብዙ ጊዜ መረጃዎች እንደሚያሳዩ 70% እና ከዛ በላይ የሚሆኑ ኢትዮጵያውያን የቫይታሚን ዲ እጥረት እንዳለብን መረጃዎች ያሳያሉ። ያስደንቃል አይደለ? በጣም ከፍተኛ ፀሐይ ቢኖርም በዛው ልክ ደግሞ የቫይታሚን ዲ እጥረታችንም በጣም ትልቅ ቁጥር ነው ማለት ነው። ይሄ የሆነው ምክንያት በዋናነት የሚጠቀሱ ሁለት ዋና ምክንያቶች አሉ። የመጀመሪያ ከአመጋገባችን የተነሳ ነው። ብዙ ጊዜ በቫይታሚን ዲ የበለጸጉ ምግቦችን በጣም ኮንሸስ ሆነን አካተን በምግባችን ውስጥ አለመብላታችን፣ ከዛ በተጨማሪም ደግሞ ብዙ ጊዜ ከኑሮ ስታይላችን የተነሳ አሁን ረጅም ሰዓት ወይ ቢሮ ወይ የሆነ ቦታ ላይ ነው ቁጭ የምንለው። ከዛ በተጨማሪም ደግሞ ቤትም ስንሄድ የአፓርትመንት ወይ የኮንዶሚኒየም ኑሮ ዘይቤ ውስጥ ስለገባን ከፀሐይ የምናገኘውን የቫይታሚን ዲ ከሚባለው በታች ይቀንስብናል ማለት ነው። የፀሐይ ብርሃን ዋናው ጥቅሙ ምንድነው? በሰውነታችን ውስጥ ያለውን ኢንአክቲቭ የሆነውን ቫይታሚን ዲ ወደ አክቲቭነት እንዲቀየር ያደርገዋል ማለት ነው። ቫይታሚን ዲ እጥረት እንዳለብንና እንደሌለብን እንዴት ማወቅ እንችላለን? በአቅራቢያችን የሚገኘው የጤና ተቋም በመሄድ ራሱን የቻለ ምርመራ አለው። በሰውነታችን ውስጥ በቂ የሆነ ቫይታሚን ዲ ያለው የለም የሚለውን ቼክ ለማድረግ ማለት ነው። ብዙ ጊዜ ከ30 ናኖግራም ፐር ኤምኤል በታች ከሆነ የቫይታሚን ዲ ሰፕሊመንቶች ይታዘዙልናል። ነገር ግን ከዛ በላይ ከሆነ ግን ብዙ ጊዜ ሰፕሊመንቶችን ሳይሆን በቫይታሚን ዲ የበለጸጉ ምግቦችን እንድንበላ ይመከራል። እነዛ ምግቦች ምንድናቸው? እንደ አሳ፣ እንቁላል፣ ዶሮ፣ አቮካዶ ጤናማ ስብ ያላቸው ምግቦች ቫይታሚን ዲ ይኖራቸዋል ማለት ነው። ከቫይታሚን ዲ ሰፕሊመንት አሁን ለምሳሌ በባዶ ሆዳችን የምንወስድ ከሆነ አሁንም ሰውነታችን ሰፕሊመንትም እየወሰድን በቂ ቫይታሚን ዲ ላናገኝ እንችላለን። ስለዚህ ሰውነታችን የሚፈልገውን ያህል ቫይታሚን ዲ እንድናገኝ ቅድም ከጠቀስኩላችሁ ምግቦች እንደ እንቁላል፣ አሳ፣ አቮካዶ፣ ተልባ ጋር እነዚህ ምግቦችን ከበላን በኋላ ቫይታሚን ዲ ሰፕሊመንታችን የምንወስድ ከሆነ ደን ሰውነታችን በቂ የሆነ ቫይታሚን ዲ ያገኛል ማለት ነው። ከዛ በተጨማሪም ደግሞ በጣም መዘንጋት የሌለብን ነገር ብዙ ጊዜ ቫይታሚን ዲ እንቅልፍ የማዛባት ባህሪ ስላለው ጧት እንድንወስድ ይመከራል። በሁለተኛ ደረጃ ደግሞ ነግራችሁ ስለ ቫይታሚን ሲ ነው። ብዙ ጊዜ ጧት ጥርሳችንን ስንቦርሽ ደም ልንመለከት እንችላለን በጥርሶቻችን መካከል። ስለዚህ እነዚህ አሁን በድዶቻችን መካከል ደም መድማት ካለ እንዲሁም ደግሞ ካፍንጫችን ውስጥ የሚወጣ ደም ካለ፣ የድድ መላላት ካለ፣ ሰውነታችን በጣም ሽፍ የሚል ከሆነ፣ ድካም ስሜት የሚሰማን ከሆነ፣ ቁስል አንዴ ከወጣብን ቶሎ ማይድንብን ከሆነ፣ ጥፍር መበለዝና መሰንጠቅ ካለ እነዚህ ደግሞ የቫይታሚን ሲ እጥረት ምልክቶች ናቸው ማለት ነው። የቫይታሚን ሲ እጥረት በብዙ ምክንያት ሊመጣ ይችላል። ነገር ግን ዋናዎቹ የሚባሉት የሚከተሉት ናቸው። የመጀመሪያው ምንድነው? በጣም አልኮል የምንጠጣ ከሆነ፣ በሁለተኛ ደረጃ ደግሞ የአመጋገብ ስርዓታችን የተዛባ ከሆነ እንዲሁም ደግሞ በምንበላው ምግብ ውስጥ በቫይታሚን ሲ የበለጸጉ ምግቦች ከሌሉ እነዚህ የቫይታሚን ሲ እጥረት ሊያመጣ ይችላል። ከዛ በተጨማሪ የአእምሮ ህመም ካለብን፣ የኩላሊት ህመምተኞች ከሆንን፣ በተለይ ደግሞ ዳያሊሲስ ላይ ከሆንን የቫይታሚን ሲ እጥረት በሰውነታችን ውስጥ የሚጠበቅ ነገር ነው። ታዲያ ይህን ቫይታሚን ሲ ከየት ልናገኝ ይችላል ብላችሁ ልጠይቁ ትችላላችሁ። የቫይታሚን ሲ የሚገኝበት የምግብ አይነቶች አረንጓዴ አትክልት የሚባሉት እንደ ጎመን፣ ቆስጣ፣ ብሮኮሊ፣ ከዛ በተጨማሪ ደግሞ ከፍራፍሬ እንጆሪ፣ ማንጎ፣ ሎሚ፣ ፓፓያ እነዚህ በሙሉ ምግቦች በቫይታሚን ሲ የበለጸጉ ስለሆኑ እነዚህ ምግቦች ብንመገብ ሰውነታችን የሚያስፈልገውን ቫይታሚን ሲ ያገኛል ማለት ነው።
ብዙ ጥቅሞች አሉት የቫይታሚን ሲ። ምንድናቸው? ዋነኛው ነው የመጀመሪያው የኢሚዩን ሲስተማችን ይገነባልናል። ይሄ ማለት ኢንፌክሽንና ሌላም በሽታዎች በቀላሉ እንዳንጠቃ ያደርጋል። ከዛ በተጨማሪ ደግሞ ሰውነታችን ሊኖር የሚገባውን የኃይል መጠንም እንድንገነባ ያደርጋል። በተጨማሪም ደግሞ ቫይታሚን ሲ አንቲኦክሲደንት ፕሮፐርቲ አለው። ይሄ ምን ማለት ነው? ቆዳችን በቀላሉ እንዳይሸበሸብ፣ እንዳይደርቅ እና ደግሞ እንዳያረጅ የሚከላከል ማለት ነው። ስለዚህ ቆዳችን ያማረና የፈካ እንዲሆንም ያደርግልናል ማለት ነው። ቫይታሚን ሲ አወሳሰዱ በቀን አንዴ ከአንድ ብርጭቆ ውሃ ጋር ብንወስድ ይመከራል። ነገር ግን ከሕክምና ባለሙያዎች ጋር በመወያየት መጠኑንም ልንጨምር እንችላለን ማለት ነው። ታዲያ እዚህ ጋር ልናስታውሳችሁ የምፈልገው ነገር አልሙኒየም የያዙ የጨጓራ አሲድ መቆጣጠሪያ መድኃኒቶችን የምንወስድ ከሆነ በተጨማሪም ደግሞ የደም ማቅጠኛ መድኃኒት እንደ ዋርፋሪን የምንወስድ ከሆነ ቫይታሚን ሲ ከመጀመራችን በፊት የሕክምና ባለሙያዎችን ማማከር መዘንጋት የለብንም። የመጨረሻ ጥቆማችን የሚሆነው ስለ ማግኒዥየም ሚነራል ነው የሚሆነው ማለት ነው። ብዙ ጊዜ በሀገራችን ውስጥ አይናችን ሲንቀጠቀጥ የሩቅ ዘመዳችን ልናይ ነው ብለን እናስባለን። ግን በጣም የአይን መንቀጥቀጥ ካለ፣ የጡንቻ ከኛ ቁጥጥር ውጪ መንቀሳቀስ ካለ፣ ከፍተኛ የሆነ የሰውነት መዛል ካለ፣ እንቅልፍ ማጣት ከሆነ፣ ከፍተኛ የሆነ የስሜት መላወጥ ካለ የማግኒዥየም መጠን በሰውነታችን ውስጥ እያነሰ እንደሆነ ምልክት እየሰጠን ነው። ማግኒዥየም በሰውነታችን ውስጥ የተለያየ ጥቅሞች አሉት። ከነዛ ውስጥ ግን የጥቂቶቹ ልንገራችሁ። ብዙ ጊዜ ሰዎች እንቅልፍ እያጣው ነበር፣ ነገር ግን ማግኒዥየም ሰፕሊመንት ውስጥ እንቅልፍ የተስተካከለ የሚል ነገር ሰምታችሁ ሊሆን ይችላል። ልክ ናቸው። ምንድነው ማግኒዥየም ስራው? በአይምሮአችን ውስጥ ጋባን ሆርሞን ይባላል። እሱን ጋባን ሆርሞን በማነቃቃት ጥሩ እንቅልፍ እንዲኖረን ያደርገናል ማለት ነው። ከዛ በተጨማሪም ደግሞ የኮርቲሶል ሆርሞናችንን በመቀነስ ጭንቀታችንን እንድንቆጣጠር ይረዳናል። እንዲሁም የልብና የአጥንት ጤናችንን ለመጠበቅ፣ ስፖርተኞች ከሆንን ደግሞ ጡንቻችንንና የበሽታ መከላከል አቅማችንን ለመገንባት የሚረዳ ሚነራል ነው ማለት ነው። የሱካር መጠናችን ለመቆጣጠር፣ ማይግሬን ለመቀነስ እንዲሁም ደግሞ ሴቶች ከወር አበባ ጋር ተያይዞ የሚመጣውን ቁርጠት ለመቆጣጠርና ለመቀነስ የማግኒዥየም ሰፕሊመንት እንድንወስድ ይመከራል ማለት ነው። ታዲያ ይህን እጥረት ለመከላከል የማግኒዥየም ሰፕሊመንት በምንወስድበት ጊዜ ከምግብ በኋላ እንድንወስድ ይመከራል። ከዛ በተጨማሪም ደግሞ ቅድም እንዳልኳችሁ የእንቅልፍ ልምዳችን ለማስተካከል ጥሩ እንቅልፍ እንዲኖረን ከመተኛታችን ከ30 ደቂቃ በፊት እንድንወስድ ይመከራል ማለት ነው። ከስፖርት ጋር በተያያዘ የጡንቻ ጤንነታችንን ለማስተካከል ከሆነ ደግሞ ጧት እንድንወስድ ይመከራል ማለት ነው። ነገር ግን እዚህ ጋር ልናስታውሳችሁ የምንፈልገው ነገር የኩላሊት ታካሚ ከሆንን ከዛ በተጨማሪም ደግሞ ከዚህ በፊት የአንጀት መዘጋት ታሪክ ካለብን ይህን ሰፕሊመንት ከመውሰዳችን በፊት የሕክምና ባለሙያዎችን ማማከር መዘንጋት የለብንም ማለት ነው። ተመልካቾቻችን በቫይታሚን ዲ፣ ሲ እና ከሚነራል ደግሞ ስለ ማግኒዥየም ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። አሁንም በሐኪም ቤት ፕሮግራም ልናስተላልፍ ፈልገው መልእክት እነዚህ ሰፕሊመንት ብቻ ናቸው፣ ቫይታሚን ናቸው፣ ሚነራል ናቸው ብለን ዝም ብለን በራሳችን ፍቃድ መጠኑን እየመጠን መውሰድ አንችልም። ምንም አይነት ሰፕሊመንቶችን በምንወስድበት ጊዜ የሕክምና ባለሙያዎችን ማማከር አለብን። ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄን መስል ነበረ። ዛሬ ጥሩ ጥቆማ እንደነበረን ተስፋ እናደርጋለን። እናንተም ደግሞ ማወቅ የምትፈልጉት ማንኛውም የጤና መረጃ ካለ በኮሜንት ሴክሽናችን እንድታስቀምጡ እየጋበዝናችሁ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።